እነሆ መቆያ ተሟጋቹ መነኩሴ አባ ጊዮርጊስ ዘጋስጫ። ጌታ ኢየሱስ ክርስቶስ ከሰማይ መንበሩ ወደ መሬት ወርዶ ከድንግል ማርያም ተወልዶ በምድር በቆየበት ጊዜ ያስተላለፈውን የክርስትና አስተምሮ ብዙዎች ተቀበሉት። ዓመታት በተተኩ ቁጥር ያስተምሮው መዝገብ የሆነውን መጽሐፍ ቢቀበሉትም ግን በሃይማኖት መሪዎች አተያይና ግንዛቤ መሠረት የተለያየ ስም እየተሰጠው ተከፋፈሉ። ከአራተኛው ክፍለ ዘመን ጀምሮ ክርስትናን የተቀበለችው ኢትዮጵያም በኦርቶዶክስ ተዋሕዶ አማኞቿ የሃይማኖት መሪዎች በመጽሐፉ ላይ ባላቸው የትርጓሜ ልዩነት ወይንም የውጭው ሃይማኖት መሪዎች እምነትን በመከተል መለያየት የተፈጠሩባቸው ጊዜያቶች ታይተዋል። ልዩነቶቹም ክርስቲያን ነን በሚሉት መካከል እስከ መገዳደል አድርሰዋቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የክርስቶስን አስተምሮ ጠብቃ መቆየቷን አስተማመኜ መናገር እችላለሁ ለማለት በየጊዜው የተነሱት ሊቃውንቷ መጽሐፍ ቅዱስን አስፋፍተውና ተርጉመው ለማቅረብ በመቻላቸው እንደሆነ ታምናለች። ለፈጣሪዋ የሚገባውን ምስጋና ለማቅረብ የሚያስችላትን ሥርዓት እየቀረጸችና በተግባር እያዋለች ቀጥላለች። በየበዓላቱና በዓለማዊ ክንዋኔዎች መፈጸም የሚገባቸውን በሕይወትና በሞት የሚጸለየውን በቤተ መቅደስም ውስጥ መፈጸም የሚገባውን ሥርዓት ጠብቃ ስታስተላልፍ ቆይታለች። ቤተ ክርስቲያኗ ራሷን ሆና በራሷ ኅብር እምነቷን ለማስተላለፍ የቻለችው በየጊዜው የተነሱ አገልጋዮቿ የጎደለውን እየሞሉ የተፋለሰውን እያቃኑ በመጠበቃቸው ነው። በተደላደለ ዕውቀታቸው ከዕብራይስጥና ከላቲን ቋንቋ እየተረጎሙ ወደ ግዕዝ እየመለሱ እምነታቸው እንዳይዛባ ለማድረግ ችለዋል። ከነዚህም ሊቃውንት መካከል በ14ኛው ክፍለ ዘመን የተነሳው አባ ጊዮርጊስ ዘጋስጫ ይጠቀሳል። አባ ጊዮርጊስ የተሟላ የሃይማኖት ዕውቀት የነበረው ከቅዳሴ እስከ ምስጋና ከመጽሐፍ ትንታኔ ከኦርቶዶክስ ተዋሕዶ እምነት ያፈነገጡ ናቸው የሚላቸውን እስከ መሟገት የዘለቀ አቅምና ትጋት የነበረው መነኩሴ ነው። አባ ጊዮርጊስ የሃይማኖት ሰባኪ ነው። የሃይማኖት ታሪክ ነጋሪ ነው። ተሟጋች ነው። ዜማ ፈጣሪ ነው። ከሌሎች ቋንቋዎች ወደ ሀገሩ ቋንቋ የሚተረጉም ተርጓሚ ነው። አስተማሪ ነው። ምስጋና አቅራቢ ነው። በቃልም በጽሑፍም እምነቱን ለማስተላለፍ የበቃ መሆኑን አሁን ድረስ የደረሱት ሥራዎቹ ይመሰክሩለታል። አስተምህሮውን አንጥሮ ለማቅረብ ተዛብቷል ከሚለው እምነት ተከታዮች ጋር ፊት ለፊት ለመከራከር የበቃና በተሟላ የሃይማኖት ዕውቀቱ እንደ ሊቁ አፈወርቅ ዮሐንስ እንደ ሊቁ ቄርሎስ አወዳድረው ሰይመውታል። ገድሉን የጻፈለትም የሚያመራ የክብር ኮከብ የኢትዮጵያ ኦርቶዶክስ ብሩህ ፀሐይ እያለ ያሞግሰዋል። እኔም በዛሬው ዝግጅቴ ስለ አባ ጊዮርጊስ ከተጻፈው ገድል ከመጽሐፈ ምስጢርና አርጋኖን ከዶክተር ስርጉ መጽሐፍትና ከሌሎችም ያገኘሁትን ልነግራችሁ ነው። አባ ጊዮርጊስ የተወለደው ሐምሌ 7 ቀን በ1357 ዓ.ም ከአዲስ አበባ 600 ኪሎ ሜትር በምትርቀው በደቡብ ቦረና ከላላ ነው ቤቱ ያበራል ጠይቱ ተብሎ ከተዘፈንለት ከለላ ወረዳ ሰግላ ከምትባለው ደብረ ማሆ ቀበሌ ነው። ጋስጫም ይባላል። አባቱ ሕዝበ ጽዮን የሃይማኖትና የጥበብ መጽሐፍትን አሳምሮ የሚያውቅ የሰግላ አገረ ገዥም የነበረና ለቤተ መንግሥት ባለሟልና ቅርብ የሆነ ሹም ነበር። እናቱም ነጽዮንም ከወለቃ ሹማምንት ወገን የምትወለድ ሆና ለክርስትና እምነቷ የተገዛች ነበረች። ለሰማዕቱ ቅዱስ ጊዮርጊስ ክብርና ውዴታ ስለነበራትም ዘጌታ የወለደችውን ልጇን ጊዮርጊስ ብላ ሰየመችው። በልጅነቱ ለዲቁና የሚያበቃውን ትምህርት ካገኘ በኋላ ለቀጣይ ትምህርት በወሎ በሚገኘው የሐይቅ እስጢፋኖስ ኢየሱስ ሞዓ ገዳም ገባ። በጊዜው የገዳሙ አቃቢ ሰዓት የነበረው አባ ሰረቀ ብርሃን በመምህርነቱ የተመሰከረለት አገር ያወቀው መነኩሴ ስለነበር የጉባኤው ተማሪ ሲሆን አባቱ ደስ ብሎት ነበር። ግን አባ ጊዮርጊስ ትምህርት የማይገባው ሆነ።
ጓደኞቹ ቀድመውት ሲያልፉ ከነበረበት ፈቅ የማይል ሆኖ ተቸገረ። ትምህርት የማይዘልቀው በመሆኑም ጓደኞቹ መሳለቂያ ያደረጉት። አባ ሰረቀም በብዙ መንገድ ረድቶት የማይሆንለት ሲሆን ትምህርቱ ስላልሆነለት ወደ ውትድርና ይግባ ብሎ ለአባቱ እስከ መንገር ደረሰ። አባቱ ግን እኔ እግዚአብሔርና ቤተ ክርስቲያንን እንዲያገለግል አንድ ጊዜ ሰጥቻለሁና እዚያው መነኮሳቱን እያገለገለ ይኑር ብሎ ወሰነበት። ወጣቱ ጊዮርጊስም ቢሆን ትምህርት የማይገባው ተብሎ የጓደኞቹ መዘባበሻ መሆኑ ያስጨንቀው ስለነበር በገድሉ እንደተጻፈው ጥበብህን ግለጽልኝ እያለ አዘውትሮ ለፈጣሪው ይጸልይ ነበር። ድንገት የአባ ጊዮርጊስ አእምሮ ተከፈተ። ቅዱስ ያሬድ የትሏን የወድቆ መነሳት ምሳሌ አይቶ ወደ መምህሩ ከተመለሰ በኋላ የእውቀት ምንጭ ሆኖ ለኢትዮጵያ ቤተ ክርስቲያን ዘመናት የሚሸጋገር ሥራ እንደሠራ ሁሉ ጊዮርጊስም አቅቶትና አግዶት የነበረው ቀለም ቀለለው። መጽሐፍትን በመመርመርና ምስጢራትን በመረዳት ችሎታ ተጥለቀለቀ። ዕውቀቱ መታገዣ እንደማይገኝለት ወንዝ ሆነ። ማስረጃ ጠቅሶ ስለ መለኮት ምስጢር የመመራመርና የመረዳትን ጥልቅ ባህር ዋኘበት። በሃይማኖት ታሪክ አባ ጊዮርጊስ እንደሆነው በሃይማኖት ዕውቀት መስመጥ ሃይማኖትንም የማጽናት ተሰጦና ችሎታ በድንገት መገለጡ ተደጋግሞ የታየ እንጂ በአባ ጊዮርጊስ ብቻ ይሆን አይደለም። ሐዋርያው ቅዱስ ጳውሎስ ክርስቶስን ሲያሳድድና የክርስትና አስተምሮውን ሲያንቋሽሽ ቆይቶ በአንድ ቀን ጎዳና ከደረሰበት የዓይነ ውካን በድንገት የክርስትናን እምነት በጥልቀት ተረድቶ ከሱ ተርፎ ለሌሎች ሰብኮና አስተምሮ ሃይማኖቱን አጽንቷል። ጳውሎስ በሕግ ትምህርት የተማረ መሆኑ ቢታወቅም ከዚያ በፊት ስለ ክርስትና የተማረ እንደነበረ የሚታወቅ ነገር የለም። ነቢዩ መሐመድ መልአኩ እስኪገለጽለት ድረስ ስለ እስልምና አስተምሮ ከዚያ ተማረው እገሌ አስተማረው አይባልም። ድንገት በተገለጠለት ዕውቀት የእስልምናን እምነት ሌሎቹን አስተምሮና አስፋፍቶ ሃይማኖቱን አጽንቷል። የአባ ጊዮርጊስም በድንገት በዕውቀት ባህር መዋኘት ያልተለመደ ሆኖ አይታይም። አንድ ጊዜ በዕውቀት ባህር ከሰጠመ በኋላ አባ ጊዮርጊስን የምናገኘው በተለያዩ ቦታዎች ሲያስተምር፣ መጽሐፍትን ሲጽፍ፣ ገዳማትን ሲያንጽና ሲሟገት ነው። አባ ጊዮርጊስ በሃይማኖታዊ ዕውቀቱና በሰፊ ጥበቡ ተመርጦ የንጉሥ ዳዊት ልጆች አስተማሪ ሆኖ ነበር። ከአባታቸው በኋላ ዙፋኑን በተከታታይ የወረሱት ቀዳማዊ ቴዎድሮስ፣ አጼ ይስሐቅና አጼ ዘርዓ ያዕቆብ ያስተማሪያቸውን የአባ ጊዮርጊስን ፈለግ ተከትለው ለምርምርና ለዕውቀት የተጠሙ ሆነዋል። አጼ ዘርዓ ያዕቆብ የተለያዩ ኦርቶዶክስ ተዋሕዶን የምርምር ጽሑፎችን አበርክቷል። የነበሩትንም አስፋፍቶ ለሃይማኖት አገልግሎት አውሏቸዋል። አባ ጊዮርጊስ በርካታ ደቀ መዝሙሮችን አፍርቷል። አጼ ዳዊት የአባ ጊዮርጊስን ሃይማኖታዊ ጽናትና የጠለቀ ዕውቀት የማይናወጽም እምነት ሰፍሮና ለክቶ ልጁን ሊድርለት በፈለገ ጊዜ አባ ጊዮርጊስ ከጋብቻ ይልቅ በድንግልና ማገልገል መርጦ ስለነበረ በአባ ጸሎተ ሚካኤል ገዳም መንኩሷል። በምንኩስና ሕይወቱም ለሚያምንበት እምነቱ ዕድሜ ልኩን ሲተጋ ቆየ። ዘመን ተሻጋሪ የሆኑ መጽሐፍትንም ጻፈ። አባ ጊዮርጊስ 29 የሃይማኖት መጽሐፍት መጻፉ በገድሉ ላይ ተመልክቷል። አንዳንድ ተመራማሪዎች ግን የጻፋቸው መጽሐፍት ከዚያ በላይ እንደሆኑ፣ በተለያዩ ገዳማት እንደሚገኙ፣ በጀርመን ሀገር ሳይቀር የአባ ጊዮርጊስ ጽሑፍ መገኘቱን ይጠቅሳሉ። አባ ጊዮርጊስ ዘጋስጫ የጻፋቸውና ለአሁኑም ትውልድ የደረሱት መጽሐፍት እንደሚያሳዩት ሐሳቡን ለመግለጽ የተለያዩ ስልቶችን ይጠቀማል። በተጠየቃዊ አካሄድ ክርክሩን ይመሰርታል። እንደ መስክ ውሃ በሚፈሱ ቃላት ያስተምራል። የአጻጻፍ ስልቱን ለማመልከት ያህል አንዱን ልንገራችሁ። ለምሳሌ ያህል የምጠቅስላችሁ ተጠያቃዊ የአጻጻፍ ስልቱን ለመግለጽ ነው እንጂ ስለ እምነቱ ለማብራራት ታስቦ እንዳልሆነ እንድትገነዘቡልኝ እፈልጋለሁ። አንድ ጊዜ አዳምና ሔዋን ሲፈጠሩ ሥጋ አልለበሱም፣ በሥጋም አልተሰሩም የሚል ሐሳብ ፈልቆ በሃይማኖት ተከታዮች መካከል ትርምስ ፈጥሮ ነበር። ያን ጊዜ አባ ጊዮርጊስ ሐሳቡን የነቀፈው በተጠይቃዊ ያጻጻፍ ስልት ነበር። አዳምና ሔዋን ሥጋ አልለበሱም ከተባለ ታዲያ እንዴት ቆሙ? ምናቸውን ለመደበቅ ነው ቅጠልስ የለበሱት? ሥጋ ከሌላቸው ኀፍረታቸውን ለመደበቅ ለምን ፈለጉ? ሥጋ ከሌለ ኀፍረተ ሥጋ እንዴት ይኖራል? ኀፍረተ ሥጋ ከሌላቸውስ ዕፀ በለስን ለምን ይበላሉ? እያለ ይሞግታል።
በዚህም የተቀሰቀሰውን ሐሳብ ተሸናፊ አድርጎታል። እንደነዚህ አይነቶቹ የአባ ጊዮርጊስ ትምህርቶች ብዙ ናቸው። አባ ጊዮርጊስ ጽሑፎቹ መነበብ ሳይሆን ወደ ውስጥ ሰርስረው እንዲገቡ በእውቀትነት እንደ ሰም እንዲጣበቁ የሚያደርጋቸው ሐሳቡን ለመግለጽ የሚጠቀምባቸው የአጻጻፍ ስልቶቹና የቋንቋ አጠቃቀሙ ነው። የሚጠቀማቸው ቃላት የራቀውን አቅርበውና ጥልቀት ሰጥተው ብዥታ የሚፈጥረውን አብራርተው ምስጢሩን ይፋ አድርገው ለመግለጽ የሚበቁ ናቸው። በንጽጽር ዘይቤ በአንባቢውና በሰሚው ላይ ስዕል ይስላል። ለዚህም መጽሐፈ ምስጢር ከተሰኘው መጽሐፉ ስለ አንድ ጳጳስ የገለጸበትን ልንገራችሁ። አባ ጊዮርጊስ ሊሞግተው የፈለገውን አንድ ጳጳስ ስሙን የማልነግራችሁ ሆን ብዬ ነው፣ በክርስቶስ ባሕሪ ላይ በያዘው አቋሙ ነው። የጳጳሱን እምነት የተሳሳተ መሆኑን እንዲህ እያለ ይገልጽለታል። አሁንም ደግሜ ላስታውሳችሁና የእኔ ሐሳብ የቋንቋ አገላጸስ ስልቱንና ምጥቀቱን እንድታጤኑት ነው እንጂ ስለ ሃይማኖቱ ትክክለኛነት ወይም ጉድለት የመግለጽ ጉዳይ አይደለም። አባ ጊዮርጊስ በግዕዝ የጻፈውን መጽሐፈ ምስጢር መምህር ህሩይ ወደ አማርኛ የተረጎሙት እንዲህ ይላል። አንተ ግን ፍሬ በሌለው ተክል፣ ቅጠል በሌለው ዛፍ፣ ፈሳሽ በሌለው ወንዝ፣ የመንግሥት ዘውድ በሌለው ንጉሥ፣ የጦር መሣሪያ በሌለው ወታደር፣ ዝናብ በሌለው ደመና፣ ፍሬ በሌለው እሸት፣ ጡቶች በሌላት እናት፣ ጣሪያ በሌለው ሕንፃ፣ መዝጊያ በሌለው ደጃፍ፣ አክሊል በሌለው ሙሽራ፣ ጌጥ በሌላት ሙሽሪት፣ ልብሰ ተክህኖ በሌለው ካህን፣ ቁርባን በሌለው መሠዊያ፣ ገንዘብ በሌለው ገበያተኛ፣ ጦር በሌለው ፈረሰኛ ትመሰላለህ። በክርስቶስ ማኅተም ያልከበርክ ሆነህ ለጵጵስና እንዴት ተመረጥክ? በመታመን ያልተሸለምክ እንደምን ለክህነት ተመረጥክ? እያለ ይቀጥላል። አባ ጊዮርጊስ ማለት እንዲህ ያለ ያገላለጽ ብቃት ያለው መነኩሴ ነበር። አባ ጊዮርጊስ ሐሳቡንና እምነቱን ወደ ጽሑፍ የሚያሰፍርበት መንገድ እጅግ አስደናቂ ሆኖ ይታያል። በዚያን ጊዜም ሆነ በኋላ በሃይማኖት ሊቅነታቸው የተረጋገጠላቸው አንድም ራሳቸው ይጽፋሉ፣ አንድም ቃሉን እየነገሩ በሌሎች ያጽፋሉ። አባ ጊዮርጊስ ግን በሁለቱም መንገድ ይጠቀማል። ይሁንና መጽሐፈ ምስጢርን የጻፈበት መንገድ ምን ያህል ከፍተኛ የመረዳትና የመመራመር ችሎታ እንዳለው ብቻ ሳይሆን ልዩ ተብሎ ሊጠቀስ የሚገባ አቅም እንዳለው የሚያሳይ ነው። መጽሐፉን ሊጽፍ ሲያስብ 5 ጸሐፊዎችን መረጠ። የተለያዩ ርዕሶችንም አከፋፈላቸው። ከዚያ ወዲያ አባ ጊዮርጊስ የተሰጣቸውን ርዕስ የሚመለከት ትንታኔ እየነገረ ያጽፋቸዋል። ለአምስቱም የሚነግራቸው ሐሳቡም ታሪኩም የተለያየ ነው። ግን ሲያጽፋቸው አይደበላለቅበትም። ለአንዱ የነገረውን ርዕስ ያስቀጥልና እሱን ትቶ ለሌላው ጸሐፊ ስለ ሌላው ይነግረዋል። ሁሉንም አዳርሶ እንደገና ሲመለስ የጀመረውን ሐሳብ ካቋረጠበት ይቀጥልበታል። ለሌሎች ከሰጠው ጋር አያደበላልቀውም። ሐሳቡ ሳይዛነፍ፣ የታሪክ ፍሰቱ ሳይደናቀፍ፣ እውነቱም ሳይፋለስ ሰተት አድርጎ ይነግራቸዋል። ለአንዱ የሚያቀርበው ትችት ከሌላው ጋር በቃላትም በይዘትም አይመሳሰልም። የስቅለቱን ንባብ ከቀዳሚትና ከፋሲካው አርብ ንባብ፣ የልደቱም ንባብ ከጥምቀቱ፣ የአርዮስን ተግሳጽ ከንስጥሮስ ተግሳጽ ሳይደበላለቅ በየረድፋቸው እየነገረ አጽፏቸዋል። 2 ቀንና ግማሽ ሌሊት የወሰደው ጽሑፍ ተጠናቀቀ። በርካታ ገጾች ያሉት በየክፍሉ የተጻፈው ሲጠቃለል መጽሐፈ ምስጢርን ወለደ። እንኳንስ የተለያዩ ይዘቶችና ማጣቀሻ የሚፈልግ ልዩ ልዩ ርዕሶችን ያካተተ ጽሑፍ ቀርቶ በአንድ ጭብጥ ላይ የሚያጠነጥን ልብ ወለድ ለመጻፍ ስንት ምጥና መናወዝ እንዳለበት ደራሲዎቹ ይነግሩናል። አልፎ አልፎ እንደ ሰረገላ ብርሃን አይነቶቹ ቅኔ ፈጣሪዎች 2-3 በዜማ የሚመሩ አቁመው የተለያየ ይዘት ያለው ቅኔ ይቀኙ እንደነበረ ተጽፏል። የአባ ጊዮርጊስ ችሎታ ግን ለእርሱ ብቻ የተሰጠ እርሱም ብቻ ሊያደርገው የሚችል ዕውቀት ነው ተብሎ ይቆጠራል። ሥራዎቹ ለኢትዮጵያ ኦርቶዶክስ ቤተ ክርስቲያን አስተምሮ እስካሁን ድረስ ጠቃሚ ሆነዋል። ቅዱስ ያሬድ የደረሰውን ድጓ በየጊዜው የተነሱ የቤተ ክርስቲያኗ ሊቃውንት አሻሽለውታል። አባ ጊዮርጊስም ለ8ኛ ጊዜ አሻሽሎታል። ድጓውንና ሰዓታቱን በየዘመኑና በየዕለቱ የሚነበበውን ለቅዱሳት በዓላት የሚዘመረውን እየለየ ስፋትና ጥልቀት ሰጥቶ በማቃናቱ ቤተ ክርስቲያኗ ምልአት እንዳገኝ ረድቶኛል እያለች ባለውለታዋ አድርጋ ታመሰግነዋለች።
ስሙና ሥራውንም የ600 ዓመታት ዕድሜ አላደበዘዘውም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጸናችበት ቦታ ሁሉ የአባ ጊዮርጊስ ስም ሲዘከር ኖሯል። አባ ጊዮርጊስ ሃይማኖቱን የሚጠብቅበትና የተፋለሰ አስተምሮ የሚለውን እምነት በቃሉም በጽሑፉም ይሞግታል። በምርምር የደረሰበትን ዕውቀት በምክንያትና በተጠየቅ በመረጃ እያስደገፈ የራሱን እውነት ለማስረዳትና ለማስረጽም ትጉህ መሆኑ እስካሁን ይነገርለታል። በክርስትና እምነት ውስጥ ነን ከሚሉትም ከክርስትና እምነትም ውጭ ነን ከሚሉትም ጋር ተከራክሯል። በሀገሩ ከነበሩ ሊቃውንት ጋር በግንባር በውጭ ዓለም የሚኖሩት የሃይማኖት መሪዎችን አስተምህሮም በጽሑፉ ሞግቷል። በአደባባይ ተከራክሮ በጽሑፍም በስተት የተመዘገቡ የሃይማኖት ትንተናዎችን በምሳሌ እያስደገፈ ከመጽሐፍ እያጣቀሰ ገስጿል። ይህም ሥራው እስካሁኑ ትውልድ ተላልፏል። አንድ ጊዜ ከ1376 እስከ 1405 ዓ.ም ድረስ በነገሰው በአፄ ዳዊት የንግሥና ዘመን እንዲህ ሆነ። በይፋት አካባቢ ቤተ እስራኤላውያን የኦሪት እምነታቸውን አስፋፍተው ከኦርቶዶክሳውያን ጋር ተመሳጥረው ይኖሩ ነበር። ቤተ እስራኤላውያኑ የበለጠ እምነታቸውን ለማስፋፋትና የኦርቶዶክሳውያኑን ትምህርት ለማስቆም በእውቀት ለመፈታተሽ ፈለጉ። ስለ ሃይማኖታችን ጉዳይ በአንተ ችሎት እንከራከርና እኛ ካሸነፍን ኦርቶዶክሶቹ ወደ እኛ ሃይማኖት ይግቡ፣ እነሱ ከረቱን ወደ እነሱ ሃይማኖት እንገባለን፣ በዚህ ተዋውለን አሟግተን አሉት። ንጉሥ ዳዊት የራሱ እምነት የሆነውን የኦርቶዶክስ ተዋሕዶን የሚገዳደር ማመልከቻ በቤተ እስራኤላውያኑ ሲቀርብለት ተናደደ። ግን ዜጎችን እኩል እንዳገለግል ከፈጣሪ የተሰጠኝ ዙፋን ነው የሚል ንጉሥ ፍርድ ይልይ ሲባል አላውቅላችሁም ሊል እንደማይገባ ተረዳ። የኔን ሃይማኖት ደፍራችኋል ብሎ ታሰሩ፣ ተጋዙ አላላቸውም። ያሳዘነው ማመልከቻ ቢሆንም ፍርድ ማየት ንጉሣዊ ግዴታው መሆኑን አሰበ። ይሁን ብሎ ፈቀደላቸው። በየሀገሩ ያሉ ክርስቲያኖች ጥልቅ ዕውቀት ያላቸውን ወኪሎቻቸውን ከነማስረጃቸው እንዲልኩ አዘዘ። በቀጠሮው ቀን ንጉሡ በዙፋኑ ላይ መኳንንቱን እንደማዕረጋቸው ለብሰውና ተቀምጠው ሰራዊቱ አጅቦ ፍርድ አዋቂዎች ተኮልኩለው ክርስቲያኖቹና ይሁዳውያኑ ለመሟገት ግራ ቀኝ ቆሙ። ለይሁዳውያኑ አፈጉባኤ ሆኖ የተመረጠው ሊቅ እኔ የምሞግታችሁ ከእናንተው ሐዲስ መጽሐፍ ጠቅሼ ነው፣ እናንተም በእኛው መጽሐፍ ጠቅሳችሁ እንከራከራለን አለ። ተስማሙ። የመጀመሪያውን ጠያቂነት ዕድል ያገኘው ይሁዳዊው ከአዲስ ኪዳን ጠቅሶ ተጠየቁ አላቸው። ኢየሱስ ክርስቶስ በቢታንያ የአልዓዛርን መሞት ሰምቶ በሄደ ጊዜ ወዴት ነው የተቀበረው ብሎ ጠይቋል ትላላችሁ? የተቀበረበትን የማያውቅ ከሆነ ስለምን ክርስቶስ ሁሉን የሚያውቅ አምላክ ነው ትላላችሁ አላቸው። ክርስቲያኖቹ ግር ሲላቸው አይቶ ንጉሡ አባ ጊዮርጊስ እንዲመልስ አዘዘ። አባ ጊዮርጊስ ምጡቅና ጠሊቅ የሃይማኖት ዕውቀቱን በቅርብ ሆኖ ያውቃልና አባ ጊዮርጊስ መድረኩን ወስዶ አፈ ጉባኤ ሆኖ እንዲመልስ አዘዘ። ግን በዚያው ሰሞን ታሞ ነበርና አባ ጊዮርጊስ በችሎቱ ላይ አልተገኘም ነበር። ንጉሥ ዳዊት ከታመመበት በአልጋ ይዘው በፍጥነት እንዲያመጡት ትእዛዝ ስለሰጠ ተሯሩጠው በአልጋ አስተኝተው ከችሎቱ አቀረቡት። አባ ጊዮርጊስ ጥያቄው ተነገረው። እኔም ከራስህ መጽሐፍ ከኦሪት ጠቅሼ እከራከርሃለሁ እንጂ ከሌላ መጽሐፍስ አልጠቅስም ብሎ ነገሩን ጀመረ። አዳምን በገነት አለ ጊዮርጊስ ሙግቱን ሲጀምር። አዳምን ፈልጎ ባላገኘው ጊዜ አዳም ሆይ ወዴት አለህን ያለው ማን ነው? እግዚአብሔር አይደለምን? አብርሃም ሆይ ሚስትህ ሳራ ወዴት ናት ያለው ማን ነው? እግዚአብሔር ወይስ ሌላ? እግዚአብሔርስ ይህን ሲላቸው ያሉበት ጠፍቶት ነው ትላለህን ብሎ መልሶ ጠየቀው። ተከራካሪው ደነገጠ። ምላሽም ጠፍቶበት ምላሱ ተያያዘ። በኦሪት መጽሐፍ የጠየቃቸው እግዚአብሔር መሆኑ ተጽፏልና ያሉበትን አያውቁም ሊል አልቻለም። ስለዚህ ተረታ። ንጉሡና መኳንንቱም ፈረዱበት። አባ ጊዮርጊስ በሰፊው ዕውቀቱ ረቶ ሃይማኖቱን አስከበረ። አባ ጊዮርጊስ የኦርቶዶክስ ተዋሕዶ እምነትን ተከትሎ ከሌሎች ክርስቲያኖች ጋር በክርስቶስ ባሕሪ፣ በመለኮትና በሥጋ ውህደት፣ በድንግል ማርያም ባሕሪና ትክክለኛነት የተለየ ትንተና ለሚከተሉት መልስ ሰጥቷል። በጽሑፍም ተከራክሯል። በዘመኑም ካሉት ኢትዮጵያውያን የሃይማኖት ሊቃውንት ከነ ቢቱ ጋር በግንባር ተከራክሯል። ከቢቱ ጋር ያደረገው ክርክርም መዘዝ ቢያስከትልበትም ከመከራከር ወደ ኋላ አላፈገፈገም። ቢቱ በሃይማኖት ዕውቀቱ ከመኳንንቱ እስከ ነገሥታቱ ድረስ ዕውቅና ያገኘ ከሊቃውንቱ እንዳንደኛው ሆኖ የሚቆጠር ነበር።
ለአፄ ዳዊቱም ቅርብ ነበር። ቢቱ ቆይቶ በሚናገረው የሃይማኖት ትምህርት ከአባ ጊዮርጊስ ጋር ተፋጠጡ። የልዩነት ክርክራቸው አልፎ ተርፎ ለንጉሡ ደረሰ። ቢቱ የሚለው ከዓለም ጥፋት በኋላ በትንሣኤ ሙታን ጊዜ የሚመጣው ወልድ ብቻ እንጂ አብና መንፈስ ቅዱስ አብረውት አይኖሩም የሚል ነበር። አባ ጊዮርጊስ ግን አብም ወልድም መንፈስ ቅዱስም ያለመለያየት ይመጣሉ እንጂ ወልድ ብቻውን ይመጣል ማለት የኑፋቄ ትምህርት ነው አለ። ሁለቱም ደቀ መዝሙሮቻቸውን አስከትለው በንጉሡ አደባባይ ተከራከሩ። ክርክራቸው ለአፄ ዳዊት ለመወሰን አቅሙ በላይ ቢሆንበት ጳጳሱ በርቶሎሜዎስ በተገኙበት እንዲከራከሩ አሰበና ወደ ጳጳሱ መልእክተኞች ላከ። ግን የጳጳሱ ውሳኔ ሳይታወቅ አባ ጊዮርጊስ ስለታሰረ፣ ቤቱም በድንገት ስለሞተ ክርክሩ ቆመ። ከዚያ በኋላም የቤቱን አስተምህሮ ደግፎ የሚከተልና የሚያስተምርም ደቀ መዝሙር ስላልተገኘ በዚያው ቀርቷል። አባ ጊዮርጊስ የታሰረው በቤቱ የተንኮል ሴራ ነበር። ወደ ጳጳሱ የተላኩትን መልእክተኞች አባብሎ ለዓላማው ጠለፋቸው። አባ ጊዮርጊስ ለጳጳሱ እንደ ጻፈው አስመስሎ ደብዳቤ አዘጋጀ። ንጉሡ ኦርቶዶክሳዊ ተዋህዶ እምነቱን ክዷልና ወደ ችሎት እንዳትሄድ የሚል መልእክት ነበረው። የተገዙት መልእክተኞች ከአባ ጊዮርጊስ የተጻፈ አስመስለው ለጳጳሱ ሰጡ። ጳጳሱ ከችሎቱ ቀረ። ንጉሡ ምክንያቱን ሲጠይቅ አባ ጊዮርጊስ አትምጡ ስላለ ነው ተብሎ ለጳጳሱ የተላከው መልእክት ተሰጠው። ደብዳቤውን ሲያየው ንጉሥ ዳዊት በፍጹም ቁጣ ተሞላ። በዚያን ጊዜ ከኦርቶዶክስ ተዋህዶ ሃይማኖት ተፋለሰ መባሉ ያውም እንደ አባ ጊዮርጊስ ካሉ ዕውቅና ካገኙ መነኩሴ ቀርቶ ከሌላም ቢሰማ በጊዜው ሥልጣንን የሚያነቃንቅ አደጋ ያስከትላል። ስለዚህ አባ ጊዮርጊስ ለሥልጣኑ አደጋ ሆኖ ስለተሰማው ሊቀጣው ተነሳ። ብዙ ጊዜ የሀገር መሪዎች ሀገራቸውን እንደሚወዱ ቢናገሩም የሕዝባቸውን መብት እንደሚያስከብሩ ቢሰብኩም ሁሉንም የሚፈጽሙት ሥልጣናቸውን እስካላንጠራጠረሰ ድረስ ብቻ ነው። ሥልጣናቸውን የሚፈታተን መስሎ ከታያቸው የሀገር አንድነት፣ የሕዝቦች እድገት የሚበቅልበትን ለማስታወስ አይፈልጉም። ለሀገር ያለውንም ፋይዳ አያስቡም። አፄ ዳዊትም እንደዚያው አደረገ። ንጉሥ ዳዊት አባ ጊዮርጊስን ዕውቀቱንም ባሕሪውንም አሳምሮ ያውቀዋል። የልጆቹ መምህር አድርጎት በጥበብ ጎዳና ሲመራቸው አይቷል። የቤተ መንግሥቱ መካርና ሃይማኖት አስተማሪ አድርጎት ሲያደንቀው ኖሯል። ሊቅነቱን፣ ቅድስና ያስከተለ መነኩሴነቱን አሳምሮ ያውቃል። ግን የሥልጣኑን ዘንግ የሚያዛባ መስሎ ስለታየው እንዲናገር እንኳን ዕድል ሊሰጠው አልፈለገም። ቀድሞ ስለ እሱ ያውቅ የነበረውን መልካም ነገር ሁሉ ሰርዞ አሰቃቂ ቅጣት ሊቀጣው ወሰነ። አሳሰረው፣ አስገረፈው። በመሪዎች ዙሪያ የሚኮለኮሉ አጃቢዎች በንጉሡ ሞገስ ለማግኘት ሲሉ ያልተባሉትን ለማስፈጸም ይጣደፋሉና አሽከሩ ግርፋቱን አክፍቶት አንድ ጥርሱን አረገፈው። የሃይማኖት መጽሐፍትን እያረቀቀ የሚተረጉመውና የሚመሰጥረው፣ የሚደርሰው፣ የሚከራከረው፣ የሚገሥጸው አባ ጊዮርጊስ በአደባባይ መገረፉ ለንጉሡ አልበቃውም። የሰውና የምግብ እጥረት ባለበት በረሃማ ቦታ አሳሰረው። እስከ ንጉሥ ዳዊት መሞት ድረስም እንደታሰረው ቆየ። ግን ምንም እስረኛ ቢሆን የሚያገኛቸውን ሰዎች ማስተማሩን፣ ሃይማኖታዊ ሐሳብ የያዙ ጽሑፎቹን መጽሐፉን አላቆመም። ንጉሥ ዳዊት በሞተ ጊዜም ንጉሡ መሞቱን የምሥራች ብለው ነገሩት። አባ ጊዮርጊስ ግን ምስር ብሎ አላላቸውም፣ አልተደሰተምም። እንዲያውም ማልቀስ ጀመረ። መርዶ ነጋሪዎቹ ገርሟቸው እንዴ ምን እየሆንክ ነው? ሞተ የምንልህ እኮ የገረፈህና ያሳሰረህ ንጉሥ ነው አሉት። አባ ጊዮርጊስም አውቃለሁ፣ ግን እኔን ቢያስረኝም ድንግል ማርያምን እጅግ ይወዳት ነበር። ምነው እኔ ታስሬ እሱ ስለ ድንግል ማርያም እየመሰከረ በቆየ አላቸው። ይህ የአባ ጊዮርጊስ የድንግል ማርያምን የአክብሮት ውዴታ ውዳሴዋን በቃሉ ተናግሮ በመጽሐፉም ጽፎ የማያጠግበው መሆኑ ይታወቅለታልና ከበደለው ንጉሥ ይልቅ ለድንግል ማርያም ያለው ፍቅር አብልጦ ማየቱን የሚመሰክሩለት ሆነ። አባ ጊዮርጊስ የሃይማኖት ሊቅ፣ የመጽሐፍት ደራሲ፣ የትርጉምና የሞጋች መጽሐፎች ጸሐፊ ብቻ አልነበረም፣ መሐንዲስም ነበር። እጆቹንና አእምሮውን ለስብከትና ለጽሑፍ ብቻ ሳይሆን ቤተ መቅደስ ለማነጽ፣ ድልድይ ለመሥራት ተጠቅሞባቸዋል። አባ ጊዮርጊስ ጋስጫ በሚገኘው ገደላማ ጉብታ በቅድስት ማርያም የተሰየመ ቤተ ክርስቲያን ራሱ በድንጋይ እየፈለፈለ አንጿል። በገደሉ ውስጥ የተፈለፈለው ገዳም የቤተ መቅደስ የቅድስትና የቅኔ ክፍሎች ሲኖሩት በዓለት ምሰሶ ተወጥረዋል።
የጋስጫ ጉብታ እስካሁን ድረስ ያልተፈታለትን የውሃ ችግር አባ ጊዮርጊስ ሊያቃልለው ሞክሯል። ከዚያው ከገዳሙ ዙሪያ ከአለት የተፈለፈሉ የውሃ ማቆሪያዎች አዘጋጀ። የውሃ ማቆሪያው ጉድጓዶቹ ዝናብ ሲጥል ተጠራቅሞባቸው ለበጋው መጠቀሚያ እንዲሆኑ አባ ጊዮርጊስ በብዙ ደክሟል። እስካሁንም ድረስ ማቆሪያዎቹ ሲያገለግሉ፣ ከዚያ ወዲህ ግን ተመሳሳይ ሥራ ሳይሰራ ቀርቷል። የጋስጫ ገዳም ወደ ታነጸበት ለመድረስ መንታ ገደሎችን ማለፍ ያስፈልጋል። ገደሉ መንታ ስለሆነ መተላለፊያው አንድ ብቻ ነው። ወደ ላይ ቢመለከቱ ሙጥጥ ያለ ገደል፣ ወደ ጎን ቢያው ዝንጀሮ የማትወጣው ገደል ነው። አባ ጊዮርጊስ ሁለገብ ዕውቀት ያለው ነውና ስንጥቁን ገደል በእንጨት ድልድይ አገናኘው። በገደሎቹ ዳርቻ በፈለፈላቸው ውስጥ እንጨቱን እያሸጋገረ ድልድይ ሠራ። የድልድዩ ርዝመት 46 ሜትር ሲሆን እስካሁንም እንጨቱ እየታደሰ ወደ አባ ጊዮርጊስ ገዳም መውጫና መውረጃ ብቸኛው መንገድ እንደሆነ ነው። አባ ጊዮርጊስ ከእንጨት ብቻ ሳይሆን ከድንጋይም ድልድይ ሰርቷል። የሁሉቃ ወንዝ ከገዳሙ ግርጌ ይፈሳል። ከማዶው አባ ጽጌ ድንግል የተሰኙ ወዳጅ ነበሩት። አባ ጽጌ ማለት የማህሌተ ጽጌን የደረሱ ሊቅ ናቸው። ሁለቱ የልብና የእምነት ወዳጆች በበጋው እየተገናኙ መነጋገር ልማዳቸው አድርገውት ነበር። የሁሉቃ ወንዝ ሲሞላ ግን መገናኘት የማይችሉ ሆኑ። ስለዚህ አባ ጊዮርጊስ የድንጋይ ድልድይ ሰርቶ የሁሉቃ ወንዝ ሙላት እንዳይለያያቸው አደረገ። አባ ጊዮርጊስ መሐንዲስ ነው የተባለው ስለዚህ ነው። አባ ጊዮርጊስ እንደ ብዙዎቹ የዛን ጊዜዎቹ መነኩሴዎች እንደ አባ ጸሎተ ሚካኤል፣ እንደና አቡነ አሮን፣ እንደና አባ ሳሙኤል ስለ ራሱ የሚጨነቅ አልነበረም። በረዶ ያስከተለ ዝናብ ሲሆን ከውጭ ቆሞ ይወርድበታል። በውርጭ ወንዝ ይገባል። የክርስቶስን ስቃይ ለማሰብ ለስቅለት ደሙ እስኪፈስ ይገረፋል። የጣፈጠ ምግብ አይበላም። በቤተ መንግሥት ተጠርቶ የጣፈጠ ምግብ ሲቀርብለት አልጣፈጠኝም ብሎ ይተዋል። ያልጣፈጠ ምግብ ከሆነ ግን እንዴት መልካም ምግብ ነው ይል ነበር አሉ። እንዲህ በማድረጉ ሰውነቱን አዳከመው። ያለ ዕድሜውም ለሕመምና ለድካም ተጋለጠ። በስራት የቆየባቸው ቦታዎችም በረሃና ውሃና ምግብ እንደ ልብ የማይገኝባቸው በመሆናቸው ጉዳቱን አብርትተውበታል። ድካም ተጫጭኖት ከቤቱ አለ። በዚያው ሰሞን ግን አንድ መነኩሴ ያለመውን ሕልም ነግሮት አባ ጊዮርጊስን ፍታልኝ አለው። አባቴ ዛሬ በሕልሜ አንድ ሬሳ ተጋድሞ አንዲት ውብ ሴት ስታለቅስለት ሰዎችም በድኑን ከበው ሲከራከሩ አየሁ አለው። አባ ጊዮርጊስም እንዲህ ብሎ ፈታለት። ወድቆ ያየኸው በድን እኔ ነኝ። ስታለቅስ ያየሃት መልከ መልካም ሴት ቤተ ክርስቲያን ናት። ሲከራከሩ ያየሃቸው የኔን በድን ለመቅበር የሚከራከሩ ምእምናን ናቸው አለው። በዚያን ወቅት ንጉሡ ይስሐቅ ቤተ ክርስቲያን አሰርቶ ነበርና የመናገሻ ማርያምን ነው የሚሉም አሉ። አባ ጊዮርጊስን እንዲባርክለት አስጠራው። የንጉሡ ትእዛዝ በመሆኑ ብቻ ሳይሆን አባ ጊዮርጊስ ለቅድስት ድንግል ማርያም ያለው ፍቅር ጽኑ ነበርና በአልጋ ጉዘውት ከቦታው ደረሰ። ቤተ ክርስቲያኗንም ባረከ። ከፍጻሜው በኋላ ተዳከመ። ጊዜ ሞቱ እንደደረሰ አውቆ ለደቀ መዛሙርቶቹ የአቡነ ጸሎተ ሚካኤል ስለ አባ ጸሎተ ሚካኤል ካሁን በፊት ነግሬያችኋለሁ። የአባ ጸሎተ ሚካኤል ደም ከፈሰሰበትና ባነጻት በጋስጫ ማርያም ገዳም እንዲቀብሩ ተናዘዘና በ60 ዓመቱ አረፈ። የቀብሩ ሥነ ሥርዓትም በጋስጫ ቅድስት ማርያም ተፈጸመ። የአባ ጊዮርጊስ ሞት ደቀ መዛሙርቶቹን ብቻ ሳይሆን ንጉሡን ይስሐቅንም መኳንንቱንም ሕዝቡንም ከልብ አሳዘናቸው። ደቀ መዛሙርቶቹና ሹማምንቶቹ ጭምር በሙሾ አለቀሱለት። በገድሉ ላይ የተማሪዎቻቸውንና የመኳንንቱ ሙሾ ተጽፏል። ደቀ መዛሙርቱ ያለቀሱት እንዲህ እያሉ ነበር። አባት አባት ለማን ተውከን? እንዳንተ ያለ እረኛ ወዴት እናገኛለን? አባት አባት ወዴት እናገኝሃለን? ከዓለማውያን ጋር ስትከራከር ነው ወይስ ቅዱሳንን ስትመክራቸው? ደምህ በምድር ላይ እስኪፈስ በተገረፍክባት ነውን? ወይስ ጥርሶችህ እስኪረግፉ ድረስ በተደበደብክበት በታሰርክበት እስር ቤት ነውን? ወይስ በፍርድ ቦታ ብቸኛ በሆንክበት ቦታ ነው? የት እናገኝሃለን? አባት ሆይ በፍቅርህ እሳት ልባችን ነዷልና አንጀታችንም በሐዘን ተናውጿልና ከሃዲያንን እንደዘለፍካቸው ባሰብን ጊዜ ደስ ይለናል።
በታላቅ ጉባኤ በየመልኩ የሥላሴን አንድነትና ሦስትነት በተናገርክ ጊዜም ሐሴት እናደርጋለን። ጥርሶችህ እስኪረግፉ መደብደብህን ማሰብን ጊዜም እናለቅሳለን። ካፍህ የፈሰሰ ደምህን ባሰብን ጊዜ እናነባለን። በእስር ቤት መታሰርህን ባሰብን ጊዜ እናለቅሳለን። ዳግመኛም የሐዋርያት ማኅበር በጎበኙህ ጊዜ እንደሰታለን። የቅዱሳን ፀሐይ አባት ሆይ በእውነት ጠለቅህን? የብፁዓን አባት መብራት ሆይ በእውነት ተሰወርክን? አባት ሆይ አንተ የተመሰገንክ ነህ፣ መልካም ነገርም ለአንተ ይገባል። መኳንንቱም እንዲህ ብለው አልቅሰውለታል። አባት አባት በጥሩ መሰማሪያ የወንጌል በጎችን የሚጠብቅ ቸረኛ ነህ። አባት አባት ከቆላ ሙቀት የተነሣ የማይጠወልግ የገነት ተክል ነህ። አባት አባት የነቢያት አፋቸው የሐዋርያት አንደበታቸው ነህ። የምስጋና አርጋኖ የሰርግ ቤት መሰንቆ ነህ። አባት አባት የሞትህ ዜና ምንኛ ልብን ያናውጻል። አባት አባት አዲስ አፈወርቅ ስትሆን እንዴት በምድረ ገጽ ተጣልክ። አባት አባት ቀይና ዝንጉርጉር ዕንቁ ስትሆን ምንኛ በምድር ላይ ተዘራህ። አባት አባት ሰማይ ሰው ምድራዊ መልአክ ነህ። አባት አባት አዲስ ሐዋርያ አንተ ነህ። ቤተ ክርስቲያን እንዳትናወጽ የሚያጸናት የሃይማኖት አምድ አንተ ነህ። አባት አባት ለኢትዮጵያ የሚያበራ ፀሐይ፣ በጨለማ የሚበራ ሙሉ ጨረቃ ነህ። በሰማይ የሚያበራ የንጋት ኮከብም ነህ። የልጆቿን የህሊና ጨለማ የምታበራ የቤተ ክርስቲያን የብርሃን መቅረዝ ነህ። አባት አባት የነባቢ መለኮት ፍም የዳሰሱ እጆችህ በእውነት ደረቁን? አባት አባት በሃይማኖት ዓለት ላይ የሚቆሙ እግሮችህ በሞት ማሰሪያ በእውነት ታሰሩን? አምላካዊ መጽሐፍትን የሚመለከቱ ዐይኖችህ በእውነት ተዘጉን? አባት አባት እውነተኛ የጽድቅ ድርሳናትን የሚናገሩ አፍህና ከንፈሮችህስ በእውነት ዝም አሉን? አብራችሁን ስለቆያችሁ እናመሰግናለን።